ክታቡል ሐጅ ነው። ዑምደቱል አሕካም ኪታብ ውስጥ ማለት ነው። በክታብ ክታቡል ሐጅ የሚለው ርዕስ ላይ ያለ ነው። ባቡ ተመቱዕ፣ ስለ ተመቱዕ የምናይበት ርዕስ ነው። ተመቱዕ ስንል ያው የሚያሳየን ምንድን ነው? ሐጅ ተነይቶ ሲኬድ የሚኬድበት ንያ ሶስት አይነት ንያዎች አሉት። ሐጅ ሶስት የንያ አይነቶች አሉት። አልአንሳኩ ሰላሳ ይባላሉ። ሶስቱ የሐጅ አፈጻጸም ለውጥ ሊያመጡ የሚችሉ ንያዎች ላይ እንደ ንያ የሐጁን ተግባር ስታከናውን ለውጦች አሉ። መጠነኛ በንያ መሰረት በለየትከው ንያ መሰረት አንደኛው ተመቱዕ ይባላል። ሁለተኛው ቂራን ይባላል። ሶስተኛው ኢፍራድ ይባላል። ተመቱዕ ማለት የቃሉ ትርጉም መጠቃቀም ማለት ነው። ቂራን ማለት የቃሉ ትርጉም መጨፍለቅ ማለት ነው። ኢፍራድ ማለት የቃሉ ትርጉም መነጠል ማለት ነው። ተመቱዕ ማለት እንዳፈጻጸም ስናይ ያው ሰውየው ከሀገሩ ሲወጣ ሐጅ ለማድረግ ብሎ ይወጣል። ዋናው ዓላማው ሐጅ ነው። ግን ዑምራ አድርጌ ጊዜ ስላለኝ ይላል። በተለይ ጊዜ ያለው ሰው ነው። ጊዜ ስላለኝ ቀደም ብዬ ስለሆነ ወደ ሐረም ክልል ምገባው የሐጅ ጊዜ ሳይደርስ ቀደም ብዬ ስለምገባ ተመቱዕ ዑምራ አድርግና ከዛ የሐጅ ጊዜ ሲደርስ ደግሞ ሐጅ አደርጋለሁ ብሎ ያስባል፣ ቀደም ስለሚገባ። ስለዚህ ቀደም ብሎ ለሚገባ ሰው በላጩ ተመቱዕ መለየት ነው። ቀድሞ ዑምራ ማድረግ፣ ዑምራን አድርጎ ይጨርሳል። የተከለከለ ነገር ሁሉ ይፈቀድለታል። ከዛ የሐጅ ጊዜ ሲደርስ ለሐጅ እዛው ባለበት የሐጅ ንያ ለይቶ የሐጅ ጉዞውን ያደርጋል ማለት ነው። እንዲህ አይነት አፈጻጸም ተመቱዕ ይባላል። ቂራን ማለት ደግሞ መጨፍለቅ ነው። ሐጅና ዑምራን በአንድ ተግባር ሁለቱንም ማከናወን ማለት ነው። ዑምራንን ይለይታል፣ ሐጅን ይለይታል። ተግባሩ ግን አንድ ተግባር ነው። ንያው ሁለቱን ይበድላል። ዑምራም ይሁንልኝ ሐጅም ይሁንልኝ ይላል። እንደዚህ አይነቱን ንያ የሚለይተው አንድ የጊዜ ጥበት ያለበት ሰው ወይም ደግሞ ዒባዳ ላይ መቆየት የፈለገ ሰው አይከብደኝም። ቀደም ብሎ ቢገባም በቃ ከኢሕራሙ ነው የሚቆየው። የተከለከለው ነገር ሁሉ እንደተከለከለ ነው። በቃ ለበይክ አላሁ ለበይክ እያለ ይከርማል ማለት ነው። አላለቀም፣ አይፈታም። ቂራን ጨፍልቆ ነው ያደረገው ማለት ነው። አፈጻጸም በኋላ እንመጣበታለን። ሌላው ኢፍራድ የሚለው ደግሞ ሐጅን ብቻ ለይቶ መሄድ፣ ሌላ ስራ የለው፣ ሐጅ ብቻ ነው። ስለዚህ ሐጅን ብቻ የለየተ ሰው ለይቶ የሚሄደው ማን ነው? መጨረሻ ላይ የሚሄድ ሰው። ያው ቂራንም ኢፍራድም ቂራንም አንድ ናቸው። አፈጻጸም ላይ ንያ ላይ የሚለየው ቂራን የለየተ ሰው እና ተመቱዕ የለየተ ሰው እርድ አለበት። እርድ ያርዳል፣ ተጨማሪ እርድ ያርዳል። ወይም 10 ቀን ይጾማል፣ 3 ቀን መካ፣ 7 ቀን አገር ከተመለሰ በኋላ። ሐጅን ብቻ ለይቶ የሄደ ሰው ግን እርድ የለበትም፣ ጾምም የለበትም። ሐጅን ብቻ አድርጎ ይመጣል። የሐጅን ብቻ አጅር ያገኛል ማለት ነው። ኢፍራድ ማለት ነው። አተገባበር ላይ የሚመጣው ለውጥ አለ። ለምሳሌ ተመቱዕ ማለት ወደ ሐዲሱ እንሂድ። عن أبي جمرة نصر بن عمران الضبعي قال أبي جمرة በመባል የሚጠራ ሰሃቢ ኩንያውን አቢ ጀምራ የራሱ ስም ነስር ብን ዒምራን ይባላል።
الضبعي قصاونه ضبعي مالت قال بلو آله سألت ابن عباس يا عباس لج طيقت على عبد الله هلاك صحابي عبد الله بن عباس طيقت عن المتعة سنة متعة طيقت ይላል የሙትዓ ሐጅ አፈጻጸሙ አተገባበሩ እንዴት ነው ብዬ ጠየቅኩት አለ فأمرني بها አዘዘኝ በዛ ሙትዓ ላይ አው ሙትዓ ብታረግ ይሻልሃል ሙትዓ ጥሩ ነው ብሎ ሐሳብ ሰጠኝ وسألته عن الهدي ስለ ሀዲም ጠይቁት ሀዲይ ማለት እዛ የሚታረድ እርድ ነው ሐረም ላይ የሚታረድ እርድ ነው ሀገር ዘይት ትችላለ እዛም የሚታረድ እርድ ነው فقال ብሎ አለ ስለምትሉ ማለት ተመጥቶ የሌት ሰው እንዳለበት فقال ብሎ فيها جزور አንድ ግመል ታርዳለህ አው ወይም በቀረት ወይም አንድ ከብት ታርዳለህ አው ሻቱ ወይም አንድ በግ ታርዳለህ አው ሽርኩን ፊ ደሚ ወይም ደግሞ ትጋራለህ በጋራ ትጋራለህ በግ አያጋራም ሌሎች ከግመልና ከብት ግን ያጋራሉ قال ብለዋል وكأننا سنكرهها ሰዎች ይሄን የነገረኝን የጠሉት አንዳንድ ሰዎች የተቃወሙት ይመስለኛል አለ ፈኒምቱ ተየሁኛል ይውሳል فرأيت أيو في المنام بهلمي أيو وكأن إنسانا عند سوي مسليان ينادي يتعران من يالا حج مبرور يالا سو سيتعرى سماون يالا حج مبرور سيل سماون يالا ومتعة متقبلة متعة تقباينة يالا متعة سيل سماون يالا فأتيت ابن عباس عبد الله بن عباس قامت أولياء رضي الله عنه فحدثته نقركت منامه مكروتين لك أن منامه نقركت فقال بلال الله أكبر على الله أكبر على سنة أبي القاسم صلى الله عليه وسلم يا أبي القاسم سنة من نبيات السنة تكبر يهنبر يا سنة شو الله أكبر ያለው ደንግጦ ነው ወይስ ተደስቶ ነው ተደስቶ በደንብ ያዙ እንዳትረሱ በደስታ ጊዜ ምን ይባላል አላሁ አክበር በድንጋጤም ጊዜ አላሁ አክበር ይባላል አይተናል ሌላ ቦታ በድንጋጤም ጊዜ አላሁ አክበር ይባላል በደስታም ጊዜ አላሁ አክበር ይባላል ይሄ ሱና ነው ትዝ ይላችኋል በድምጻችን ይሰማ ጊዜ በየመስጊዱ ጁማ አላሁ አክበር ይባል ነበር እና ፍርድ ቤት አንዱ ያው እንግዲህ በወቅቱ የሚያሳስሩ የነበሩ ሰዎች መጅሊስ ላይ የነበሩ ሰዎች አላሁ አክበር ለምስክርነት ቀርበው አላሁ አክበር ይላሉ አሉ ምንድነው አላሁ አክበር ሲባሉ ገደሉ ማለት ነው ብለው ያቀረቡ ነበሩ እና የዛኔ ዳኞች አሉ አልፎ ሙስሊም ዳኞችም አሉ ሙስሊም ጠበቃዎችም አሉ አይ አላሁ አክበር ማለት ገደሉ ማለት አይደለም ብሎ ተቃዋሚ መጣ ተቃዋሚ ሲመጣ እሺ ታዲያ አሁን አላሁ አክበር የሚለው ቃል አረብኛ ነው ማን ነው ትርጉም የሚነግረን በዳኝነት ህግ ትርጉም የሚነግራቸው ያስፈልጋል ትርጉሙን ለመንገር ማን ይሆን በአረብኛ ቋንቋ ዲግሪ ወይ ማስተሬት ያለው ዲግሪና ማስተሬቱን ደግሞ እውቅና ያለው ካለው ዩኒቨርሲቲ በዲግሪ በማስተሬት የተመረቀ ሰው የኢትዮጵያ መንግስት እውቅና የሚሰጣቸው ዩኒቨርሲቲዎች የተመረቀ ሰው የትምህርት መረጃውን ያቀርብና ለቃሉ ትርጉም ይሰጣል ፍርድ ቤት ቀርቦ በጽሁፍም ያቀርባል ፍርድ ቤት ቀርቦ ይመሰክራል እንዲህ ማለት ትርጉሙ እንደዚህ ነው ብሎኝ ማለት ነው ይሄንን አስተናግዶ አለገራችን ማለት ነው እና አላሁ አክበር የሚባልባቸው አጋጣሚዎች ደግሞ በሸሪዓ አላሁ አክበር የሚባለው በደስታም ጊዜ አላሁ አክበር ይባላል በሐዘንም ጊዜ አላሁ አክበር ይባላል በድንጋጤም ጊዜ አላሁ አክበር ይባላል ሁሉም አለ በሃይማኖቱ
ሃይማኖትም ያዘነው። ሙስሊሞች በወቅቱ ደንግጠው ስለነበረ አላሁ አክበር ብለዋል አይነት ማዕና ማለት ነው። እና በነገራችን ላይ የኢትዮጵያ መንግስት በመንግስት ደረጃ እውቅና የሚሰጠው ዩኒቨርሲቲ እስላማዊ ዩኒቨርሲቲ አለመኖር ይህን ክፍተት ያመጣል። እንደዚህ አይነት ክፍተቶችን ለመዝጋት የግድ መንግስት እውቅና የሰጠው ተቋም መኖር አለበት። አሁን እንኳን ይመስለኛል መጅሊስ በፓርላማ ደረጃ ስለጸደቀ ፍርድ ቤት ቀጥታ መጅሊስ የሚሰጠውን አቅጣጫ የሚቀበል ይመስለኛል እውቅና ስላለው ማለት ነው። ግን በትምህርት ደረጃ፣ በጥናት ደረጃ፣ በእውቀት ደረጃ ግን እስላማዊ ዩኒቨርሲቲዎችንም እውቅና ሊሰጥ ይገባል ነው። በምን ያስፈልጋል? አንዳንድ እንደዚህ አይነት ኬዞች ይነሳሉ። በተለያየ አጋጣሚ መንግስት ያስፈልገዋል። ፍርድ ቤቶች ሊሆኑ ይችላሉ፣ የተለያዩ ሚኒስቴር መስሪያ ቤቶች ሊሆኑ ይችላሉ፣ ይፈልጋሉ። ይህ ማለት በሃይማኖቱ እንደዚህ ነው ወይ ሃይማኖቱ ምን ይላል የሚለውን ነገር በአግባቡ በትክክል በሃይማኖት ውስጥ አለው ሲል ለሚለው ከባለሙያ ነው ማወቅ የሚችለው። ለዛ ባለሙያው ደግሞ የሙያ ብቃት ቀድሞ ለሙያው እውቅና መስጠት አለበት። ለሙያው እውቅና ካልሰጠ የሙያውን ትንታኔ ሲያቀርብ እንዴት አድርጎ ይቀበላል? ለሙያው እውቅና ያልሰጠ አካል ማለት ነው። ስለዚህ በብዙ ማህበራዊ ህይወት ላይ በብዙ ጉዳዮች ያስፈልጋልና ይህን እንግዲህ መጅሊስ ይህን ለማሳካት ጥረት እያደረገ ነው። አሁን የተቋቋመው መጅሊስ ይህን ክፍል ተከታትሎ ጥረት ያድርግን። መንግስትም ወደ ገፍቶ መምጣት አለበት። ይህ ጉዳይ ቦታውን ለመስጠት አሁን አንዳንድ ጊዜ ሰላት ራሱ በየትምህርት ቤቱ በተለያዩ ተቋማት ሙስሊሞች ሰላት መስገድ ሲከለክሉ ያነሱት አንዱ ምክንያት ለእናንተ ከፈቀደ ሌላውን ይጠይቃሉ። ስለዚህ አጭሩ መልስ ምንድነው? እኛ ፍቀዱልን እንስገድ ስንል የግል ጥያቄያችን ሆኖ ሳይሆን ቅናትም ሳይሆን ፉክክርም ሳይሆን ሃይማኖቱ ስለሚያዘን ነው። ስለዚህ ይህን በዚህ ጉዳይ ላይ ሃይማኖቱ ያዛል አያዝም የሚለውን ማንም ያጣራው መንግስት ሲያጣራ ከባለሙያው ነው የሚያጣራው። እውቅና ከሰጠው ተቋም ነው አጣርቶ የሚቀርበት። ሌሎች ሃይማኖቶች ይህን ጥያቄ የሚያቀርቡ በሃይማኖታቸው አለ ወይ? ይህን ነገር በእናንተ ሃይማኖት አለ ወይስ በእልህ ነው የጠየቃችሁት? ለፉክክር ነው የጠየቃችሁት? በሃይማኖታቸው አለ? በእነሱ ሃይማኖት እውቅና የተሰጠው አካል መንግስት ያለው አካል አምቶ ይጠይቃል። አይ በሃይማኖቶች የለም፣ በእናንተ ሃይማኖት በቀን 5 እንዲያድርጉ ይል ግልጽ መመሪያ የለም፣ የራሳቸው ጭማሪ ነው፣ ስለዚህ አንቀበልም ሊላቸው ይችላል። እኛ ወደ ጨምረን ብናመጣ የለም። ለምሳሌ አሁን ጎዳና ላይ ማፍጠር፣ ጎዳና አፍጣር ሰዎች አሁን በየዓመቱ ልክ በእስላም ውስጥ ያለ አድርጎ እስኪመስል ድረስ እየተከናወነ ነው። የሌለ መሆኑን መንገድ ይዘጋል፣ ብዙ ነገር ያስተጓጉላል። ይሄ ነገር ማለት ነው የሌለ መሆኑን ማንም ያስረዳው ጀማው ህዝብ አንከለከልም ብሎ በመሄድ ነው የሚጸናው ወይስ ሃይማኖት ውስጥ አለ ወይስ የለም የሚል ጥናት ተደርጎ ባለሙያው ባቀረበው ነው የሚወሰነው። መሰል ነገር በሁሉም ሃይማኖቶች ሊመጣ ይችላል። ያን መከላከል የሚቻለው ቅብላ ማስያዝ አቅጣጫ የሚያሳዝ የሚቻለው እውቅና መንግስት እውቅና የሚሰጠው የሃይማኖቱ አካል መኖር አለበት እና በድምጻችን ሲሰማ ጊዜ አንዱ ከባድ የነበረው ነገር ይሄ ነው። አላሁ አክበር በቃ ግደል ማለት ነው። ፍርድ ቤት በዛ ይዟል። ካፊሮቹን በዛው ይዘውታል። አላሁ አክበር እያሉ ነው ማለት ግደል እያሉ ነው የሚል ትርጉም የተሳሳተ ትርጉም ተሰጥቶት ማለት ነው። እና ያው የራስህን ችግር አንተ በተለያየ መስሪያ ቤት ላይ ሆነህ ካልቀረፍከው በስተቀር ብዙ ክፍተት ያመጣል። ሌላው ነገር ያነሳው እንደሚባለው ወሳኝ ስለሆነው አጀንዳው ማነሳው ልክ እዛው በድምጻችን ሲሰማ ጊዜ የመጀመሪያ ታሳሪ በኢትዮጵያ ደረጃ የመጀመሪያ ታሳሪ አንዲት ፓምፕሌት ተሰራጭታ ነበር። ታስታውስ ከሆነ ጽናት የምትል ፓምፕሌት የመጀመሪያ በመላ ኢትዮጵያ በአንድ ቀን በተመሳሳይ ሰዓት በመላ ኢትዮጵያ በአንድ ቀን በተመሳሳይ ሰዓት ተሰራጭታ ነበር እና ሙከጡሪ ላይ ያለ ኢማም ነበር የተያዘው።
በቁጥሪ ያለው ኢማም ያዙት፣ ፖሊስ ያዘው፣ ኦሮሚያ ፖሊስ ያዘው፣ ምርመራ አደረጉለት፣ ታሰረ፣ በጣም አሰቃዩት። ህመም ብለው መጨረሻ ላይ ምስክሮች ቀረቡ። ከዳኞች ውስጥ አንዱ ዳኛ ሙስሊም ነው። ምስክሮች ቀርበው ሲመሰክሩ ተገዝቶ ነው የቀረቡት። ፓምፕሌቱን ኢማሙ ነው ያሰራጨው። መንግስት በወቅቱ ማን እንዳሰራጨው ማወቅ አልቻለም፣ ግራ ተጋብቷል። ምንጩ መነሻው ከየት አይታወቅም። በተመሳሳይ ሰዓት በአንድ ቀን በመላ ኢትዮጵያ ነው። ከየት ነው የጀመረው? ፍንጩ የት አለ? ምንም አይታወቅም። ግራ ተጋብቶ ነበር እና ምን ብለዋል አንዱ መስካሪ፣ አስር ተሰግዶ አስር ከተሰገደ በኋላ ነው አስር ከተሰገደ በኋላ ነው የተሰራጨው ብሏል። የተበተነው መስጊድ ውስጥ አለ። ማን ነበር ያሰራጨው አለ። ምን አይነት ልብስ የለበሰ ምን አይነት ሰው ነበር ያሰራጨው ብሎ ጠየቀው ዳኛ። መስካሪው ምን አለ? እኔ በቃ ከተሰገደ በኋላ ሱና እየሰገድኩኝ ነበር አለ። ከአስር በኋላ ሱና እየሰገድኩኝ ነበር አለ ምስክሩ። አንዱ ዳኛ ሙስሊም ስለነበረ ያዘው። ይሄ ውሸት ነው። ለምን ከአስር በኋላ በሃይማኖቱ የሚሰገድ ሰላት የለም፣ ክልክል ነው። ከአስር በኋላ ማንነት ማን እንዳሰራጨ ሲጠየቅ እየሰገድኩ ካለ የውሸት ምልክት ነው። ያዘው ይዛል። ከአስር በኋላ ምን አይነት ሰላት የሚሰገደው አለ። ከአስር በኋላ እኮ የሚሰገድ ሰላት የለም አለ። ተንተባተበ። መጨረሻ ላይ ዞሮ ነው በዛ አወቁ። የበለጠ ጠልቀው ገቡ። ሁሉም መስካሪዎች ውሸት መሆናቸው በግልጽ ተናገሩ። ያስቀጣቸዋል ውሸት ነው ሲባል ሁሉም አጥብቆ ሲይዟቸው ተከፍሎን ነው እንዲህ ብላችሁ መስክሩ ተከፍሎን ነው ብለዋል። በወቅቱ በኦሮሚያ ፖሊስ መጨረሻ ላይ ለቀቋቸው በነፃ ውስጥ ኢማሙ አላህ ይርሐማቸው ሞተዋል እና በጋዜጣ ላይ ወጥቷል። በኦሮሚያ ፖሊስ የተቀነባበረ የውሸት ክስ የሚያመጣው መዘዝ ቢል እንደዚህ ነው። ታውቃላችሁ በኦሮሚያ ክልል በነጻችን ይሰማ ጊዜ ከዋናው ከሴንተሩ መንግስት ጋር ብዙ አይጣጣው ነበር። ትንሽ ወደኛ ያደላ ነበር፣ ወደ እውነታው ያደላ ነበር። እንደ ለማ ነበሩ ይመሩት የነበሩ ክልሉ በወቅቱ። አልሙሂም ይህ ዳኛ ይህችን ነገር ሊያገኝ የቻለው ሙስሊም በመሆኑ ሙስሊም ዳኛ ባይሆን ኖሮ ያሳልፈዋል ማለት ነው። መሰል ነገር በየመስሪያ ቤቱ በየተቋሙ እስላማዊ እሴትን እስላማዊ አስተምሮትን ማያውቅ ሰው በበዛ ቁጥር የሙስሊሞች መብት ነፃነት እየተረገጠ እየተጨፈለቀ ይሄዳል። እነዚያ ጨፍላቂዎቹ በጨፍለቅ ፈልገውም ላይሆን ይችላል፣ ሳይፈልጉ ባለማወቃቸው ስለማያውቁት በጨቆኝ ባይፈልጉ መብታችን ሊያከብሩ ቢፈልጉ ላያከብሩልን ይችላል። ለምን? ስለማያውቁት። ስለዚህ ያንተ ሰው የተማረ ሰው የሚያውቁ ሰው ለመንግስትም ጥሩ ነው፣ ለህዝቡ ጥሩ ነው፣ ለአብሮነቱም ወሳኝ ነው። ለዚህ ነው። ስለዚህ ሙስሊም በሁሉም ሀገራዊ በሆነ ጉዳይ መሳተፍ አለበት። ፖለቲካው ላይ መሳተፍ አለበት። በየመስሪያ ቤቱ በግባት መሳተፍ አለበት። ንግዱ ላይ ብቻ አይደለም፣ ወይም የጉልበት ስራ ላይ ብቻ፣ ግብርና ላይ ብቻ፣ በሁሉም ዘርፍ ሲገባ ሀገር ታድጋለች። ህዝባዊ ሮሮም ይቀንሳል፣ ተበደልኩኝ ባይ ይቀንሳል፣ መብቶች እየተከበሩ ይሄዳሉ ነው። እና ይሄ ትልቅ ትምህርት ነው ለኛ። አላሁ አክበር ማለት ግደል ማለት ተብሎ የሌለ ትርጉም መሰጠት ማለት ምን ያህል እስላምን ያልተማረ ሰው በበዛ ቁጥር ምን ያህል ችግር ሊመጣ እንደሚችል የሚያሳይ ነው። መነሻችን የሆነው አብዱላህ ብን አባስ ቀን ያስተማረው ትምህርት የመከረው ምክር ተመካሪ ወይም ተማሪ ማታ በህልሙ ያኑ ራሱን ሲያይ ደስ አለው። በቃ እና ይሄን ሲነገረው በቃ እውነት ትክክለኛ መሆኔ ተረጋገጠልኝ በሚል ደስታ ነው አላሁ አክበር ብሎ ያለው ነው። መርሐባ። ሌላው ምንድን ነው? አረቦች በባህላቸው ማለት እነሱ እኮ ያደርጋሉ፣ ሐጅም ያደርጋሉ፣ አረቦች ያደርጋሉ። ግን በሐጅ ወራት ዑምራ አያደርጉም፣ ማለት ተመቱዕ አያደርጉም።
አሁን ተመተው ይባል ምንድነው? በሐጅ ወር ዑምራ አድርጎ ሐጅን በዛው ሐጅን ማስከተል ተመተው ይባላል። ለምሳሌ ዙልቃዒዳ የሐጅ ወራቶች የሚባሉት ሐጅ የሚለይትባቸው ማለት ነው። ሸዋል፣ ዙልቃዒዳና ዙልሂጃ በሶስት አልሐጁ አሽሁሩ ማዕሉማት ይላል። ሐጅ ማለት 3 ወር የታወቁ ወራቶች ናቸው ይላል። 3 ወራቶች ናቸው። ሸዋል ላይ ዑምራ ያደረገ ሰው በዛው ደግሞ ቀጥሎ ሐጅ ለማድረግ ከነየት ተመቱዕ ይባላል። ሐጅን በዛው የሚቀጥል ከሆነ ግን ዑምራውን አድርጎ የሚመለስና ከዛ ምንም ሐጅን ማያደርግ ከሆነ ተመቱዕ አይባልም። እና በጃሂል ሙሽሪኮቹ በሐጅ ወራት ውስጥ ዑምራ ማድረግ ምን አፍጀሪል ፉጁር ይሉ ነበር። ከወንጀል ሁሉ የከፋ ወንጀል ነው ይሉ ነበር። ኢዛ ዐፈል አሰሩ አባባላቸው እንደዚህ ነው። ኢዛ ዐፈል አሰሩ ወበሪአል በደሩ ወበሪአ ደብሩ ወንሰለኸ ሰፈሩ ሐለትል ዑምረቱ ሊመን ኢዕተመራ ይላሉ። የሐጃጆቹ ሐጅ ሊመጣው መጥቶ የሐጁ አሰሩ ፋና ሁሉ ካለቀ በኋላ ሙሐረም አልቆ ሰፈር ሲገባ የዛኔ ነው ዑምራ የሚደረገው ይሉ ነበር። አሁን ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ ይሄን አበላሹ። አላሁ ቁርአን ይላል ፈመን ተመተዐ ቢልዑምረቲ ኢለል ሐጅ ይላል። በሐጅ ጊዜ ዑምራን አስቀድሞ ተመተዐ ነው። ዑምራን አስቀድሞ ከዛ ሐጅን ያደረገ ሰው ፈመስተይሰረ ሚነል ሀዲ የገራለትን እርድ ይረድ፣ ግመል፣ ከብት፣ በግ ይረድ ይላል። ማረድ ያልቻለ ሰው 10 ቀን ይጾም፣ 3 ቀን በመካ 7 በመዲና ከነ መፍትሄው አቀረበ። ከዛን ያው ሰሃቦቹ ከሰለሙ በኋላ ማለት ነው ከሰለሙ በኋላ በተለይ በ8ኛው ዓመተ ሂጅራ መካ ተከፍታለች። በ9ኛው ዓመተ ሂጅራ ሐጅ ዋጅብ ሆኗል። በ10ኛው ዓመተ ሂጅራ በ9ኛው ዓመተ ሂጅራ ሐጅ ዋጅብ ሆና በአቡበክር ሲዲቅ መሪነት ሐጅ ተደርጓል። በአቡበክር ሲዲቅ መሪነት ሐጅ ተደረገ። በ10ኛው ዓመተ ሂጅራ በረሱል ሰለላሁ ዐለይሂ ወሰለም መሪነት ሐጅ ተደረገ። እና ነቢያችን ሰለላሁ ዐለይሂ ወሰለም ሲመጡ አረፋ የቆመው ጁማ ቀን ነበር። እሳቸው ሐጅ ያደረጉ እዚህ ጁማ ቀን አረፋ የሆነው። ጁማ አረፋ ሆነ ማለት መቼ ነው መካ የገቡት? ጁማ አረፋ ሆነ ማለት 8ኛው ቀን ኸሚስ ነው ማለት ነው አይደል? 8ኛው ቀን ኸሚስ ነው። ከዛ ፊት 4 ቀን አለ ኸሚስ። ከዛ ፊት 4 ቀን ካለ ኸሚስ 8ኛው ቀን ስለዚህ ሮብ፣ ማክሰኞ፣ ሰኞ፣ እሁድ ነው የገቡት ነብዩ ሰለላሁ ዐለይሂ ወሰለም መካ ማለት ነው። በ4 ዙልሂጃ 4ኛው ቀን ላይ ነው የገቡት። ስለዚህ ወደ ሐጅ ለመጓዝ ስንት ቀን ይቀራቸዋል? 4 ቀን ይቀራቸዋል። 4 ቀን ይቀራቸዋል። እሳቸው ሲመጡ ሐጅ ሲመጡ ንያቸው ቂራን ነው። ሐጅና ዑምራን አንድ ላይ ለማድረግ ነው ንያቸው የነበረው። ልክ መካ ሲገቡ ጊዜ አለ፣ 4 ቀን ይቀራል። ስለዚህ ለሁሉም አብሯቸው ለመጣው ሰው መመሪያ አስተላለፉ ብለው ቂራን ለይቶ የነበረ ሰው እና ሀዲ የሚታረድ እርድ ይዞ ያልመጣ ሰው ንያውን ይቀይር፣ ወደ ተመቱዕ ቀይሯል። ወደ ተመቱዕ ቀይሩ፣ ዑምራ አድርጋችሁ ተፈቱ ማለት ነው። ዑምራ አድርጉና ከዛ ከኢሕራማችሁ ተፈቱ፣ ሐራም የነበረ ነገር ሁሉ ሐላል ይሆንላችኋል ብሎ መመሪያ ሰጡ። ሀዲ ከሀገሩ የሚታረድ እርድ ይዞ የመጣ ሰው ከማረዱ በፊት አይፈታም። በነበረበት ንያ ይቀጥላል፣ በቂራን ይቀጥላል። ይህን መመሪያ ሲያስተላልፉ አንዳንድ ሰሃቦች ከበዳቸው። እንዴ ምን ማለት ነው? እኛ ሐጅ ብለን መተን ዑምራ አድርጋችሁ ተፈቱ ማለት እኮ ሐራም የነበሩ ሐላል ሊሆን ነው። ድሮ የነበረው አስተሳሰብ አለ አይደለ? በዚህ ጊዜ በሐጅ ጊዜ ዑምራ አይደረግም። በከባድ ወንጀል የሚቆጠረው እንደ ከባድ ወንጀል ነው የሚቆጠረው። ለሐጅ ብሎ መጥቶ ዑምራውን ጨርሶ እንደገና ነፃ ሆኖ ተፈቶ የሐጅ ጊዜ ሲደርስ በነየት ይሄ ከብዷቸዋል።
ምን አሉ እንዴ ያ ማለት መፈታት ማለት ደግሞ ከመፈታት ውስጥ አንዱ ሐላል ከሚሆን አንዱ ምንድነው ከባለቤታቸው ጋር አብሮ የመጡ ሰዎች አብሮ ማደር ይችላሉ ማለት ነው። ስለዚህ ምን አሉ እንዴ እኛ አንዳችን ስፐርም እያንጠባጠብን ነው እንዴ ወደ ሐጅ ምን ለይተው አይሆንም የሚል ስሜት ተደረባቸው። ምንድነው እንግዲህ አሁን እነሱ ታጥቦ ነው የሚሄዱት ኦሬዲ ግን እንዲህ መሆን የለበትም ሐላል መሆን የለበትም። በቃ ለዒባዳ ብለን እዚህ መጥተናል ሁሉ ነገር ሐራም እንደሆነ መቀጠል አለበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አላህ የፈቀደው ይሄ ነው። ቁርአን ላይ መጣው ደግሞ ፈመን ተመተዐ ቢልዑምረቲ ኢለል ሐጅ ፈመስተይሰረ ሚነል ሐጅ አላህ የፈቀደው አላህ ነው ሐላል ያደረገው። ስለዚህ በፍጹም ቁርአኑ ሰው ተቀበለ። ለሙሽሪኮችም አልዋጥም ቢላቸው ተቀበሉት። ለሐረም ክብር በጣም ነበር የሚቆረቆሩት ሙሽሪኮቹ በአላህ ላይ ያሻርካሉ እንጂ ለካዕባ ክብር ለሐረም ክብር በጣም ነው የሚቆረቆሩት በጣም